እንደምሰንብታችኋል ተመልካቾቻችን ዛሬ አየር ጤና አካባቢ ተገኝተናል እዚህም የተገኘንበት ምክንያት ደግሞ ከአቶ ወንድሙ ኢብሳና ከወይዘሮ ግሹ ከበደ መኖሪያ ቤት ተገኝተናል ከ1972 አንስቶ እስከ ዛሬ ያለውን የፍቅር ህይወታቸውን የትዳር ጉዟቸውን ልንዳስስ ልንጨዋወት ጎራ ብለናል እናንተም ከኛ ጋር ጥሩ ጊዜ ታሳልፋላችሁ እኔ እዚህ ስለመጣው ዛሬ ስላገኘዋችሁ በጣም ደስ ብሎኛል ደግሞ በጣም ነው የምታምሩት እናመሰግናለን እንዴት ናችሁ እንኳን አደረሳችሁ ለናይ በግል እንደ ጋዜጠኝነትና ካሜራማኖቹ አዲስ ቲቪን ከልብ አመሰግናለሁ ከበርካታ መልካም ኢትዮጵያን ቤተሰቦች በተለይ አዲስ አበባ ውስጥ ካሉት ከኔም በጣም የተሻሉት መርጣችሁ ቤቴን ስለጎበኛችሁ ቤታችን ስላያችሁ እግረ መንገድም ዳግም ትንሳኤ በመሆኑ ለዳግም ትንሳኤ ስለጎበኛችሁኝ በቤተሰቤ ስም እና በራሴ ስም ከልብ አመሰግናለሁ በ1972 ወደ ኋላ ተጉዘን መጀመሪያ ላይ ትዳር ከመመስረቱ በፊት መታየት መታወቅ መዋደድ አለ አይደለ ወደ ትዳር ከመግባታችን በፊት የትውውቅ ጊዜያችሁን እናስታውስ ሁለታችንም የአርሲ ልጆች ነን የአርሲ ልጆች ማለት ኢትዮጵያኖች በሙሉ የሚኖሩበት ነው የሷ አገር በቆጂ ነው አገር የምንለው ወረዳም አገር ነው ክፍለ ሀገርም ዞንም አገር ነው ክልልም አገር ነው ትልቋ ኢትዮጵያችን ደግሞ ሀገራችን ናትና የሷ በቆጂ ነው የኔ ዝዋይ ዱዳ ነው የሷ ጭላሎ ጋለማ ስር ነው የኔ ደግሞ ዝዋይ ሀይቅ ዳር ነው የተዋወቅ ነው 69 ዓመተ ምህረት ነው እኔ የወቃበሌ የወጣቶች ምክትል ሊቀመንበር ነኝ እሳቸው ደግሞ የቀበሌ ወጣቶች ሻይ ክበብ ገንዘብ ያዥ ናትና ግንኙነታችን መንጽዮ ይሄ ነው እና እንታያለን በልጣታለሁ በእድሜ አንድ ቢያንስ 8 9 10 ዓመት አካባቢ በልጣታለሁ በዛን ጊዜ ቦይፍሬንድ ጋርል ፍሬንድ እንደምንለው ሁለት ቀን ከታየ ሶስተኛ ቀን የወንዶች ጥያቄ ይመለሳል እሷ በ3 ዓመት አስቸገረችኝ ይሄ እልውስጥ ከተተኝ ምንድነው እቺ ሰው በትዳር ባገባት እንዴ አሁን ለኔ እንደምትሉሉ ከኔ ውጪ አትጣም የምን እንትን ተከልኩና ትግል ጀመርኩ 69 70 71 72 4 ዓመት ቀላል ዓመት አይደለም ስንጠናና ነበር ማለት ነው ምን ነበር ደስ ያሉት ከርሶ ምን ወደዱለት አይ ነው በዛን ሰዓት መውደድና መጥላት ራሱ ለይቼው ማላቁ በቃ መኖር ነው ትምህርት ቤት መሄድ መማር መግባት ይናል ወደ ውስጡም ጠልቄ የገባውበት የለም ከተጋባን በኋላ ነው እንግዲህ ለካ እንደዚህ ነው ብዬ የኖርኩት እንጂ እኔ ይሄንን መውደድ ይሄንን መጥላት ያለኝ ነገር የለም ያ አብረን ነው የምንሰራው ስራ ነው የምንሰራው ከጊዜ በኋላ ነው የፍቅር ጥያቄ መጣው እኔ እንግዲህ ያው እንዳለ ገግሜ ቆይቻለሁ አንዳንድ ጊዜ ለትዳር ዝግጁ ሳንሆን ወደ ትዳር መግባት በጣም ከባድ ነው በያስባለሁ በተለይ ሴቶች እንደዛ አይነት ችግርም አለብን አይ ትምህርቴን ለማር ስራዬን ልስራ ለትዳር ዝግጁ አይደለንም እንላለን ዝግጁ ሳትሆኚ ወደ ትዳር ገብተሽ የገጠመሽ ነገርስ ምንድነው እኔ ትዳር ቤት ገብቼ የተጎዳሁት ነገር የለም እግዚአብሔር ይመስገንና እስከዛሬም ኖር ያለው ወደፊትም እሱ ከፈቀደ እንኖራለን እንግዲህ ትዳር በልጅነት ነው ፈርቶ ወደ ኋላ ምሸሽበት ጊዜ አይደለም መውለድም በልጅነት ነው አሁን ይሄን የምታዩን ጎረምሳ በ15 ዓመቴ ይዤዋለሁ ግን ተሸክሜ ማጥባት አልችልም እንድፍት ታርጌው አብሬ ተንቼ ነው ማጠባው እጄ አይችልም ከዛም በኋላ ነው በየአመቱ ቀጠልን 12 ልጅ ፈለፈልን ማለት ነው እንደ ዶሮ እና ይሄን ያህል ትዳር የሚፈራ ነገር አይደለም ስለዚህ በጊዜ ብትቀየጡ ደስ ይለኛል እንደዚህ እሺ መጀመሪያ ላይ ይሳለ ጠየሽው ጥያቄ ምን ዋናው ወደድክ ስትኝ እኔ 3 ነገር ዋናው ወደድኩ እሺ ምን ነበር የወደደው አንደኛ ጸጥታኛ ናት ዛሬም አሁን ግን እዚህ አዲስ አበባ ተደበቀ ለውጥ አለ በጣም ሳይለንት ናት የምትናገረው ትንሽ ነው ግን ትዳር ላይ ችግር የለብኝም ግን የምንጋባው አንተ ስራ ስትይዝ እኔም በትምህርቴ ገፋስል ነው አንደኛ ጸጥታ ነው ወደድኩላት ሁለተኛ እንደምታዩት እንኳን ዛሬ ትናንት ዛሬ መልኳ ያማልላል ጠይም ቆንጆ ናት እና
ፀጉሯ፣ ጥርሰ ፍንጭቷ ሁለመናዋ በጣም ያምረኛል። አንድ ሁለት ሳጥን ያላት ትንንሽ ኩርቱ ፔስታሎች አሉ። ጫማዎቿን ምንም ሳይቀር እዛ ተቀልቀልኩና 3 ልጃገረዶቿን ይዤ እኔ እሷን እንጠልጥዬ ልጆቹ ሳጥኗን ይዘ ጠባብ ክፍል ድንክ አልጋ ያለበት ክፍል ውስጥ አስገባን። ለሷ አሁን ታኮ ያለው ጫማ መግዛት አለብኝ፣ ቀለበት መግዛት አለብኝ፣ ቀሚስ መግዛት አለብኝ የሴት ወይዘሮ ለማድረግ። ስራ ገባው ቅዳሜና እሑድ ስራ ሰራለሁ። ከጠዋት ማራለሁ፣ ከሰዓት ተረቃ ያረኩ ቤተን በደንብ አረኩ። እናት አባቴም ወደዱ፣ አርሲዎች ናቸው። እሺ አባቴ ጥርሰ ፍንጭት ነው። ሲያያት ወደዳት። እኔን ልጅ ነው ያገባው አለ። እናቴ ወደደችልኝ። እግዚአብሔር ረድቶኝ ውጣ ውረዱ ሰፊ ነው ለማሳጠር አዲስ አበባ ገባው። ፓርላማ ተመርጬ 97 2002 ከፓርላማ መውጫ ላይ ግጥም 30 አመት ሆነ። ከ72 እስከ 2002 30 አመት ሆነ። ድላሌ ቤቴ ሰርግ ሰረኩና ደግሼ በቃ ለአንድ ሙሽራ የሚደረገው ተደርጎ ዘመድ ተጠርቶ ሰረግን። አሁን ቃል ገባውላት እንደገና ማገባሻለሁ ብዬ ቃል ገባውላት። 2012 ደግሞ 40ኛው ድማሳይሻለሁ 40ኛ ደግሞ ኖርማል ቬሎ ለብሳ ተጎትቶ ኩሩፍቱ ወደ 70-80 ሰው ከሀገር ቤትም ተጠርቶ 2 ጊዜ ሰርግ አድርገናል። አሁን 3ኛ 50ኛ ጋብቻ በዓል እችም ተጋብዘሻል፣ አዲስ ሚዲያም ተጋብዛችኋል። ካሜራማኖችም 3 ጊዜ ያገባታለሁ። ፈቃዱ ከሆነ ለ60 ጋብቻ እንፈጽማለን። የመጀመሪያ ልጅ ከመጣ በኋላ ሌሎችም ልጆች እንደዚህ በተከታታይ በየአመቱ ነው የሚወልዱት የሚያሳድጉት። ደግሞ ባለቤቱም እንዳለው ታታሪ ነውና ልጅ ማሳደግ እንዴት ነበር ብለሽ ነው? እኔ እንዲህ ቀምሴን እያያዙ ነው ከኔ ጋር የሚሄዱ ወደሚሄደው ባይገርምሽ ትንንሽ ነው ቁጫጭ ናቸው። እንግዲህ ሁሉ የሚበላውን አብልቼ የምጠጣውን አጠጥቼ ፍራሽ አለ ፍራሹ ላይ አስተኛና እኔ ወደ ስራ ይገባለሁ። ሲነቁ እዛው ሲጫወቱ አገኛቸዋለሁ። እንደዛ ይያል እንግዲህ እርስ በራሳቸው ሲችሉ ደግሞ መጫወት ጀመሩ። በቃ እርስ በራሳቸው ጎረቤት የሚባል ነገር እንደማናቅ ነው ምነግርሽ። እኔ የኔ ልጆች የትልቁ ልጅ 12ኛ ክፍል ወስዶ ዛሬም ቢሆን ጎረቤት ሄዶ ምግብ መገብ አይችልም አይሄዱም። እና እርስ በራሳቸው ነው ያደጉት። በቃ ገበያም ከሄድኩ መስኮቱን ከፍቼ ምግባቸውን እዚህ ጋር አድርጌ ፍራሹን አስቀምጬ ወደ ገበያ ስመጣ ግማሹ ተኝቶ ግማሹ ተጫውቶ ግማሹ በልቶ ነው የማገኘው። በቃ እንደዚህ ሆኖ ነው ያለፈው ሁሉ። ከሁለታችሁ ልጅ የሚያሞላቅቅ ማን ነው? እሱ ነው። እኔ በጣም እቀጣለሁ። በጣም በእውነት ልጆቼ ስርዓት ይዘው ነው ያደጉት። አሁን በተለይ አንድ በቅርቡ የገባው ቢኒያም የሚባል እኔ ስወልድ ጋጋሪ ብቻ ነው ቤቴ ውስጥ የሚገባው። እንጀራ ጋግረው ቤቱን አጽድተው ይወጣሉ። ምግብ የሚባለው ከልጆቹ ጋር ራሱ ነው ሰርቶ የሚያበላኝ። ወጥም ከሆነ አንድ አለኝ ልጅ ዶሮ አርዶ በልቶ በስርዓቱ ሰራል። ሌላ ሰው የሰራው ምግብ ራሱ አይገባውም። ባይገርምሽ ወንድም ሴትም እኩል ነው ነው ቤት። እሱ ካለ ግን ልጅ አይመታም አይቆጣም ምን የለም። እኔ ጣጣ የለኝም። ይዤን መደረግማቸው በምንም ለምንድን ነው የሚያሞላቅቅ መሰለሽ? የእንትን ትዳር ሲባል ሁሉ ጊዜ ፋሲካ አይደለም። የሚያናድድበት የሚበሳጭበት አለ። በተለይ የመጀመሪያ ልጅ ተማሪ ሆነን ባዶ ቤት ሱሙኒ ሳንይዝ አንድ ብር ሳንይዝ በፊሻሌ ሽጉጥ ይያት የገባሁትን መስት ብለን በአመቱ ልጅ ተወለደ። ይሄ ልጅ በጣም እንዳለችው ትልቅ ልጅ ነው፣ ፍራም ነውና ይረብሻታል። እሷ ቤት ትሰራለች፣ ትቆነጥጣለች፣ ትመጣለች። አንቺ ልጅ እንግዳ ነው፣ እንግዳ በሰው ቤት አይመተም። ስታለቅሳለች። እንዴት እንግዳ ትላለሽ? አምጬ የወለድኩትን አልብጬ ትለኛለች። እና እኔ ምንድነው ከልጅነቴ ጀምሮ አሁን ዛሬም ተሳካልኝ ልጅ 20 አመትም ከንቺ ጋር ብኖር 40 አመትም ብኖር 18 አመት ብኖር እንግዳን መንከባከብ አለብን። ይሄ ተቃራኒ ልክ እንደ ሌሊትና ቀን ህይወት ሰጠንና እሷ እንዳለችው ኃይለኛ ናት። እንኳን እነሱም በኔ ላይም አንዳንድ ቀን ትቆጣለች። ልጅ ማሳደግ አለብን ምናምን ነገር ትለኛለች። እኔ ደግሞ ፈጣሪን ለምላለሁ እላለሁ። ትልቁ ነገር የሷ ኃይል ሲመጣ እኔ ተኛለሁ እንደ ቄጠማ። ኃይለኛ ጎርፍ ሲመጣ
ቀና አይደለ እሷ ስትቆጣ እችላለሁ እኔም ደግሞ አንዳንዴ ይመጣብኛል ብልጭ ብዬ ስጫው እሷን ጸጥ ትላለች እኔ እሷን የማስለቅስበታል እሷን የምታናድድበታል በእርግጠኝነት ከ5 ደቂቃ 10 ደቂቃ በላይ አይቆይም እርቁ ደግሞ ውድነሽ ነው አንቺ ውድ ነው የምትላት አይደል መጥራት ብቻ በቂ ነው ውድነሽ ካልኩ እያለቀሰች አቤት ነው የምትለኝ ውድዬ ነው ውድነሽ እንደ ውድ አይደለ ውድነሽ ጥላውን ገሰሰ አሁን መኪና ውስጥ ከኔ ጋር ስትሄድ 500 ጥላውን ገሰሰ ሙዚቃ ተጭና ውድነሽን በእውነት 47 ዓመት አብረን ዘልቀናል እንደ በርካታዎቹ የጓደኞቼ ሚስቶች አላጎሳቆልኳትም አልተጎሳቆላችም እሷም ጎበዝናት ትፍጨረጨራለች ለምንድነው ፍቅሩን የሚገልጹላት ታዲያ ዋው ለሊት አሁን ድል ዛሬ እሷ ዘና ብላ ስተኛ ተነስቼ እዚች ጋር ስማታለሁ አረ ገብርኤል ለ47 በፊት ያዳምጠኝ ነበር እንዳውም ስተኛ ልክ የሞትኩበት እየመሰለ ትንፋሽን ያዳምጣል እኔ ደግሞ ከተኛው ብዙ ጊዜ ስለምሰራ ይደክመኛል ሲደክመኝ ጸጥ ብዬ ነው መተኛው ድምጽን ያዳምጣል ጆሮውን አስጠግቶ አሁን ግን ቆቅናት በጣም ትነቃለች ትንሽ እንኳን ቢባል ትነቃለች ስለቀስ ብዬድና መስማት መንቃት አለመንቋታን እዚህ ጋር እየሰማሁትም ዝም እላለሁ በሰማመን ሆና ዝም ትላለች እስምና እንደዚህ ወደዚህ መጣል ያኔ ጊዜ ራፍንጂ ትለኛለች ወዲጄሽ ኮሎ የጥላውን ገሰሳ ነው የምታኛለው ይሄ አሁንም በሳምንት 3-4 ቀን ይደገማል ጥርሶስ እንዴት ነው ፍቅር የሚሰጡት ለባለቤት ነው እኔ እንግዲህ አሁን ነው ከእርጅና በኋላ ነው እኔ እንግዲህ ልጅም ከወለድኩ በኋላ ነው የሱ ፍቅር የጨመረብኝ ውጪ እንኳን ሲቆይ አልወድም ባይገርምሽ አሁንም ያው ነው በስልክ የት ነህ ምን ትሰራለህ አገባም ነው ምለው አገር ቤት ባለንም ጊዜማ በዱላ ነበር ሄጄ እንፈልገው ይሄው ጠይቂው አጠገቤ ነው ያለው ከቆየ ሄጄ ነው ማመጣው ወደ ቤት ምን ማለት ነው የፍቅር ማለት ነው አይደል የሌላ ሰው መፈለግ አይቻልም የራሴን ግን መስጠት አልችልም አልሰጠው እና ስለዚህ ፍቅር ከዚህ የበለጠ ነገር አለ እንዴት አዳ ፈልጎ ወደ ራሱ መውሰድ እና እንደዛ ነው አሁን ላይ ብዙ ጊዜ ፍቾችን እየሰማን ነው አንዳንዴ ትዳር ከመመስረቱ በፊት አይ እንደሚያደርግ ከሆነ እኔ ትቼው እሄዳለሁ ጥሩ ነገር የማያደርግ ከሆነ ጥዬው ልሄድ እችላለሁ ይላሉ አንዳንድ ሰዎች ከማግባታቸው በፊት ገና ቀድሞ የሚናገሩትም ነገር አለ እንዴ ምን ትላላችሁ እኔና አቶ ወንድሙ ስንጋባ እሱ ቅድም እንዳለሽ ነው እንኳን ምን በላበት እቃ እንኳን የለንም ባይገርምሽ በአሁኑ ሰዓት መኪና አለው ቤት አለው ይባላል ያንንም መኪና ያንንም ቤት ራስሽ ነሽ ሰርተሽ የምታመጪው አብረሽ አፈርን ቢሆን ከባልሽ ጋር በልተሽ ቀን ማሳለፍ አለብሽ አንደኛ እሱ ባለው ንብረት ላይ ገብተሽ ሚስት ነኝ ማለት አትችይ ፍቅር ካለሽ ፍቅር ከሌለሽ የሱን ንብረት ነው የወደድሽው ማለት እኮ ነው ገባሽ የሱን ፍቅር ሳይሆን ንብረቱን ወደሽ ነው የሱን ጋብቻ የምትቀበዩ ባዶሽን ሆነሽ ነው ከባልሽ ጋር እሱን ባዶ አንቺን ባዶ ለምን አፈራት በሉ እንደዛ ያለፈላችሁ ትዳር በፍጹም አይፋታም በፍጹም ባለቤቴ በአጋጣሚ የጠበቃ ነው የባልና ሚስትን ጉዳይ አይዝም ዛሬም ቢሆን አይዝም ፍቺ የሚባለው ነገር ራሱ መስማት አንፈልግም እኛ በበኩላችን ሰው እንደማንኛውም ይጣላል ተጣልተው ሽማግሌ መፈለግ የለም አልጋ ያስታርቃል ይባላል በእኛ ባህል ለምንድነው ተፋተው ተጋብተው በ6 ወራቸው የሚፋታ እጅግ ብዙዎቹ አቃለው ሰማለው ነው ስለዚህ አብሮ ደሃ ሆኖ ያለፈላቸው ሰዎች አብረን እንደዚህ ሆነን ዛሬ አንፋታ ባገኙበት ሰዓት ደግሞ መፋታት አይቻልም ስለዚህ ይሄንን መክራለሁ ነው ዛሬ የዳግማ ትንሳኤን ያከበርን ነው የምንገኘው ለ47 አመታት ያህል ያፈራችኋቸው ልጆች የልጅ ልጆች እንዲሰብሰብ ብላችሁ ነው ዛሬ ያላችሁት ታዲያ ይህ አመታት ደግሞ ቀላል አይደለም ውድዬ ምን ታያለሽ እንደዚህ አመታት ከባድ የምትያቸውን ጊዜያቶች እንዴት ያሉ ናቸው እንዴት አሳልፍሻቸው የሚገርምሽ ነው እኔ ቤተሰቤ የልጅም ባይመጣ ብዙ ነን ቤት ውስጥ 1-4 እንሆናለን ማታ ቀን ሁሉም ለስራ ይሮጣል የልጆቼ መጥቶ እዚህ ጋር የሚቋደሰዋትን ነገር ሳይ በእውነቴን ነው የምልሽ ልክ እርጎ ስጠጭ እንደው ውስጥሽ ምራካ ያናህል ነው ምራካኒ ቆሜ ሳያቸው አምላኬ ሆይ አንተ የተመሰገንኩ
ለዚህ ላበቃኝ ብዬ ፈጣሪን አመሰግናለሁ። እውነትም ለወደፊቱም እሱ ያውቃል። በጣም ነው ደስ የሚለኝ እና ይሄው አሁንም አይተሻል እንግዲህ ተሰብስበዋል። እንግዲህ የኔን ድምጽ ነው የሚጠብቁት። ከዚህ ተነስቼ እንግዲህ ግርግር መፍጠር ነው እና ደስ ይላል። እንኳን ገዛ ልጆች ቀርቶ ልጆች የልጅ ልጆችሽን ስታይ እኔ ወደዛ ነው አሁን እያደላው ያለው ባይገርምሽ ከልጆቼ ወደ ልጅ የልጅ ልጆቼን እያደላ ለምንድን ነው ለምን አታድሪም ከኛ ጋር ይላሉ ደውሎ ይሄው ጠይቅ አለዛ እኔ እምቢ ካልኩ ለሱ ይደውሉለታል። ውድነሽ በፈጠረሽ እንሂድና እንደር ይላል እሱ። እኔ እናት አለችኝ እናቴን ጥዬ እንዴት ሄጄ አድራለሁ እላለሁ። እንዴ እንጨቃጨቃለን ልጆች እኛን ጣም ወስዶ ይታይሽ ናፍከንሻል እኮ ይላሉ። በገርምሻው ትንንሽ ልጆች ከመጡ ደግሞ ሩቁ ዘመዳችን ጋር አያታችን ጋር ሄደን እንደር ይላሉ። ግማሹ ደግሞ መተው ይሄንን ቤት በአንዴ ነው ሞልተን ምንተኛው እዚህ መሬት ላይ። ይሄን ያህል ታዲያ መርካት ከዚህ የበለጠ ምን ይምጣ? ደስታ ከዚህ የበለጠ ነገር አለ እንዴ? በልጅ ልጆችሽ ከረካሽ በቃ እኮ ሌላ ምን ትፈልጊያለሽ? እና እንደዛ ነው እኔ ደስ የሚለኝ። ወንዴ ቅድም እያለን ነበር አኩራፊ አይደለም 5 ደቂቃ ከሞላ በኋላ ውድነሽ ብዬ ነው የምጠራት እያለን ነበር። አንቺ እሱን ያለሽ እቤት ውስጥ እንደ ጉድ እንባላለን እኔና እሱ። ግን ደጅ ያለው ሰው የኔ ዘመዶችም ቢሆን የሱ ዘመዶችም ቢሆን የኛ ማጣላት መስማት የለበትም። አሁን እኔና እሱ እዚህ ጋር እንባላለን። ከውጪ እንኳኳላል ፊቴን ጠራርጌ እጄ ከፍታለሁ። ደህና ናችሁ ግቡ በቃ ወደ ስራ ይገብቻለሁ። ተረሳ በቃ አለቀ። ይሄ ነው የኛ ስራ። ዞር ዞር ስንል የቤተሰብ ህገ መንግስት የሚል እያየው ነበር። ስለሱ ነገር እስኪ ይንገሩን። እስቲ እንገርሽ እሱ ራሱ እንገርሽ እሱ ማን ያዘጋጀው? እንዴት እየተዳደራችሁ? ይኸውልሽ ብዙውን ጊዜ እኛ እናጠፋው እሱ ይረብሸናል፣ ያጠፋል። ሲያጠፋ ምንድነው የምናደርገው? እንቀጣዋለን። ስንቀጣስ 1 ወር ሙሉ ካልሲውን እንዲያጥብ እናደርጋለን። አጥፍቶ ያውቃል እሱ ራሱ ባጠፋው መሰረት አንዷ ልጁ በቃ ይወሰንበት ተብሎ ወሰንበት 1 ወር አጠባት። መንስኤው 1984 ነው የጀመርነው። ቅድም ያየሽው መዝገብ ህገ ቤተ መንግስት በአዳን ነገር እንደዚህ አድርጊ እንትን አላልኩም እንባባላለን። ልጆች ደግሞ ይመሰክራሉ። አንተ ብለሃል ይላል። ከዚህ ሁሉ ጣጣ አልኩና ትልቅ መዝገብ ገዛውና ህገ ቤተ መንግስት ጻፍን። እኔም ካጠፋው በዚህ ህገ መንግስት እቀጣለሁ ብለን ጻፍን። ከዛን ጊዜ ጀምሮ እስከ ዛሬ ድረስ 1 ቀን ነው የተቀጣው። እንደ ትዳር አጋር በጣም ካልተሳሳትኩ ለ6 አመታት ያህል ነጻ ጥብቅና አገልግሎት የሚሰጣቸው ጉዳዮች አሉ። እንዴት ነው የምታግዡ? ምን እንደሚሰማሽ? እንዴ ከሰራ ስራ እግዚአብሔር ይረዳናልኛ በደግነትህ ለኛ ለክፉ ቀን ስንቃችን ይሆናል። እርዳቸው። ዛሬም የሚረዳቸው ሰዎች አሉ። እንኳን ያን በፊት ቀርቶ ምንም ባለለንበት ሰዓት ለ600 ስንት ሰው ጥብቅና ቆሞላቸዋል። በፍርድ ቤት አስወጥቷቸዋል። ያለውን ከኪሱ አራግፎላቸው ይገባል። አሁንም አንዳንድ ጊዜ ወክኒ ቤት ይሄድና ያለውን ብር ጨርሶ ተነስቶ ይመጣል። እንዴ አርጌ መጣሁ ይላል። እንኳን አረክ ለምን አረክ አልልም። እንኳን አረክ እግዚአብሔር ቤት እንደሚክሰን አናቅም። ወይ ለልጆቻችን ወይ ለኛው ይሆናል አይታወቅም። ችግረኛ መርዳት ከበፊቱም ነው። እኛ ጣቢያ ውስጥ ታስረው የተቀመጡትን በትልቅ ድስት ምስር ወጥ ሰርቼ እንጀራ መሶብ ሙሉ ወስጄ እያንዳንዳቸው እናድላለን ከክፍለ ሀገር። እዚህማ ይሄው እሱ ያውቃል የሚሰራው። ስለዚህ እኛ ከልምዳችንም ነው። በርታ ነው የምለው እኔ በበኩሌ። ጥሩ ነው፣ ጥሩ ነገር መስራት ጥሩ ነው ለራስም። ስሜ ቀነኒ ወንድሙ ይባላል። ለቤቱ 5ኛ ልጅ ነኝ። 3 ልጆች አሉ። የ12 አመት ልጅ፣ የ8 አመት ልጅና የ1 አመት ልጅ። የኔም ትዳር ጥሩ ነው። እንግዲህ ከወላጆቼም በጣም ጥሩ ትምህርት ወስጃለሁ ብዬ አምናለሁ። እውነቱን ለመናገር የነሱ ቤዝም ነው እኛ ጋር የሰራው ይመስለኛል። ያው ሰው የተሰራበት ቦታ አይታወቅም አይደለ? ማህበረሰብ ይሰራሻል፣ ቤተሰብ ይሰራሻል፣ ትምህርት ቤት፣ ቤተ እምነቶች ምናምን ይሰሩሻልና በተቻለን አቅም የእናት አባታችንን የትዳር ልምድ በራሳችን ትዳር ህይወት ያው ከአንዱ ይለያይ እንጂ አንዱ ጋር ይሰራ ሌላው ጋር ላይ ሰራ ይችላል። ቢሆንም ግን እነሱ ጋር የነበሩትን በጣም መልካም የሆኑትን ሁሉ ተጠቅመንባቸው እንግዲህ እንዳልኩሽ 15 አመት ቆይተናል። አባ መላ ወንድሙ ይሳባላለሁ።
የቤቱ ሁለተኛ ልጅ ነኝ። በአካውንቲንግ ተመርቄ ከገቢዎች ሚኒስቴር የሂሳብ ባለሙያ ነኝ። የአራት ልጆች አባት ነኝ። እናታችን በጣም ኃይለኛ ናት። እሱ መምህርም ስለነበረ ድሮ ተንበርከኩ ነው የሚለን እንጂ የተለየ እንትን የለም። በጣም ብዙ ጊዜ ፍቅር ይሰጠናል። በልተን የምንጠግብ አይመስለውም። አሁን ለምሳሌ የሆነ ነገር ዛሬ ገዝቶ ከገባ ዛሬውኑ በልተን ዛሬውኑ ጠጥተን ዛሬውኑ እንድንደሰት እንደዛ አይነት በጣም ፍላጎቱ በጣም ከፍተኛ ነው እና እኛም አሁን ልጆች አሉኝ እንደሱ አባት ልሁን። አንዳንዴ ትታደያለሽ እንጂ አትታገዩ። ያው ስጦታ ስለሆነ በጣም ቸር ነው፣ ጥሩ ነው። ለእኛ ብቻም ሳይሆን ለሁሉም ሰዎች ፖዚቲቭ ቲንኪንግ ያለው ሰው ስለሆነ እኔ እንደሱ ብሆን ብዬ እመኛለሁ። ግን እኔና እሱ አንድ አይደለንም። ያው አጋጣሚ ጸጉሬ ተመለጠ እሱን ይመስላል እንጂ በሌላ በምንም አንመሳሰልም። ልጃቸው ሚስት ነኝ። እሺ መቤት እባላለሁ። አዲስ አበባ ተወልጄ ያደግኩት። በቤት ውስጥ መጀመሪያ አግብቼ የገባሁትና ስሜ ሶሪቲ ብሎ ባባውቶልኛል። ሶሪቲ ማለት ቀዳማዊ እመቤት ነው ተብያለሁ። ስለዚህ ለቤቱ ቀዳማዊ እመቤት ነኝ ማለት ነው። ኦኬ ባለቤቴ ሶስተኛ ነው። ለቤቱ ስሙ ቡታው። ካገባሁ በኋላ መጀመሪያ ትርፎቼ ልጆቼ ናቸው። ስለዚህ 3 ልጆችን አፍርቻለሁ፣ እግዚአብሔር ይመስገን። በተረፈ ሰላም ደስታ አግኝቻለሁ። የባል ዘመድ አሁን የባልኛ አንቱ ምን ባባ አይደለንም እና እንደ የባል ቤተሰብ ስታወሪ ማሚ ጋር ደርሼ መጣሁኝ ወይ ባባ ጋር ደርሰን መጣን ነውና የሚባለው። በተለምዶ ደግሞ የተለመደው በአንቱታ ነው የሚጠራው። ግን አንቱ ለማለትም እድል አልተሰጠንም፣ አትይምም። ሲቀጥል ባባ ጋር ብቻውን መብላት አይፈልግም። ሁሉን ነገር ደስታን የሚያስደስተው ከሰዎች ጋር በጋራ ሲያከብር፣ በጋራ ሲመገብ፣ ደስታውን ሼር ሲያደርግ ነው። አንድ ልጅ ገሎ ከመጣ የታለ ብሎ እያንዳንዱ ይጠይቃል። ስለዚህ ያንዱን ልጅ ከአንዱ ልጅ፣ ያንዱን ቤተሰብ ከአንዱ ቤተሰብ መቀበል በጣም ዲሞክራት ነው እና ልጆቹን ሩቅ አያቴ ቤት ልንሄድ ነው የሚባለው ነው። አሁን ካለንበት ከመሀል በጣም እንትን ስለሚል ሩቅ አያቴ ቤት ደርሰን ልንመጣ ነው። ስለዚህ ደስታን ስላለ በጣም የሚደብርሽ ቦታ ሲሆን 5 ደቂቃ 5 ሰዓት ትሆንብሻለች። ምናልባት እዚህ ቤት 4 ሰዓት ከመጣን እባካችሁ ማታ 1 ሰዓት ወይ 12 ሰዓት ሲባል መች ተጫወትን ነው የሚሉሽ። ቢካዝ ያ ሁሉ የቆየ ነው ደስታ ስላለ ያ ሁሉ ሰዓት ለነሱ 5 ደቂቃ ናት ማለት ነው። ስለዚህ እግዚአብሔር ይመስገን ደስ የሚል ፋሚሊ ነው ያለው። ታላም ስሩ ቤትሽን አይልሻለሁ ሴትነትሽን ውድዬ የስሩ ቤትሽን እያልኩ ዘፍናለሁ። ምክንያቱም ምንም ባዶ ቤት አይደለገባችሁ ስትበሳጭ ሳይ ታላም ስሩ ቤትሽን ውድነሽ ስሩ ቤትሽን እኔ ምን ሰራ አንተ ነው የምትለኝ። ይሄ አሁንም ይዘፈናል። አልፎ አልፎ ደግሞ ታድለሻል ውድነሽ ታድለሻል ሸበላ ወንድሙን አግብተሻል ስናት ፍንድት ነው የምትል። ልጆቼ እንደዚህ አይነት እኛን የሚያወድስ ባል ይኖረን ተሳክቶላቸው ነው የሚገርም ለሴቶች አይጠሩ ባሎች አለ። እንደዚህ አይነት ቅድም አሁን የጥለውን አቃተኝ እንጂ ለሷ ሙዚቃ ጋብዟታ ታዲያ። አዎ ለምሳሌ አሁን ታለም ድነሽ ስሩ ቤትሽን አይልሻለሁ ሴትነትሽን ታለም ስሩ ቤትሽን ታድለሻል ውድነሽ ታድለሻል ወንድሙ ኢብሳን አግኝተሻል ወንድሙ ኢብሳን ዘርፈሻል። እኔ ማለት አልሰራውም እንደ ቤቱን እስከዛሬ የሚገርምሽ በር በሙሉ እሷ ነው የምትሰራው። ወዲት ገለብጣለች ስትመጣ ብሩን እና አልሰራው አሁን ሰርታለሁ አይበቃኝም። ፍቅራችሁን እንድትገልጹ ደግሞ እድል ልስጣችሁ። እኔ ከእንግዲህ ወዲህ እናቴ አጠገቤ ናት። አባቴ በሕፃንነቴ ነው የሞተው። ያሳደገኝም እሱ ነው። ለዚህ ለወግ ማዕረግ በሙሉ ያደረሰኝ ባሌ ነው። ምን ይጠየቃል ፍቅር ከዚህ በላይ? እድሜ ሙሉ ያኑሩልኝ፣ እድሜ ልኩን ያኑሩልኝ። ሳይበሳጭ ሳያረጅ እንዲሁ ወንተር እያለ ይኑሩልኝ። አሜን አሜን አሜን። እንደ ልግለጽለት ሁሉ ጊዜ የምለው ነው። አሁን ከባድ ጥያቄ ስለጠየቅሽ ፈጣሪ አምላክ ሆይ
ሞቴን ከውዴ አስቀድምልኝ ነው ሁልጊዜ ጸሎት። ምንድነው የምመኘው? እኔና እሷን እግዚአብሔር በየቀኑ 60 ዓመት እድሜ ነው የምለምነው። እኔ 60 ዓመት አልፈልግም ትለኛለች። ኧረ እባክህ ልጠይቅ ከፈቀደልኝ ምን ምቀኛ ትሆናለሽ እላለሁ። ስለዚህ እኔ የእሷን ክፋት ማለት አልፈልግም። ኤክስትሪምሊ እኔ ቆሜ እሷ አስክሬን ማለት አልፈልግም። እንዲያስቀድመኝ ነው የምለው። ወይም ደግሞ ፈጣሪ ያሳካልኛል የጠየቅኩትን ሁሉ ስለምሰጠኝ ያደርጋል። ግን በየቀኑ 60 ዓመት ስለምልክ ለምን እስካሁን የለመንኩትን የከለከለኝ የለም። እርግጠኛ ነኝ ከውድሻ ጋር እኔ የዛሬ 50 60 ዓመትም አብረን እንቆያለን ብዬ ተስፋ አደርጋለሁ። እኔ ነው የምለምንላት ከጤና ጋር ተነስቼ ነው በቃ እንዴት ትለኛለች። ጠዋትም አሁንም መደርደር ነው ወይስ ምንድነው? አሁን አርጅተናል ለልጆቻችን። እሺ ታላሳለች ወደቡናት ይሄው ስምሃለው አብራችሁን ስለቆያችሁ የትዳር ጉዟችሁን የፍቅር ህይወታችሁን ስላጫወታችሁን በጣም ደስ ብሎኛል። የእውነት በጣም ነው ደስ የምትሉት የምታምኑት። እድሜ ከጤና ጋር ይስጥልኝ። ቀሪ ዘመናችሁ ደግሞ ከእድሜ ከጤና ጋር ሙሉ የሆነ መልካም ዘመን እንዲሆንላችሁ እመኛለሁ። አሜን። የ47 ዓመታት የትዳር ጉዟችሁን የፍቅር ህይወታችሁን እንዲያስቃኘናችሁ እኔ በጣም ደስ ብሎኛል። ብዙ ነገርን ወደ ራሴ አምጥቼ እንድመረምር እንዳያድርጎኛል። ደግሞ እናንተም እንዳተረፋችሁበት እርግጠኛ ነኝ። ቀሪ የአዲስ ሚዲያ ቴሌቪዥን ፕሮግራሞች ይቀጥላሉ። በያላችሁበት መልካም ጊዜ ይሁንላችሁ።